አዲስ አበባ ውብነሽ አበባ የደማቆች ክብር ቀለም ሰላማዊት ውቢት ዓለም እንደ ስሟ ውብ ከተማ ምስጢራዊት ክብር ሸማ አዲስ አበባ 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 የደማቆች ክብር ቀለም። የአዲስ አበባ ዩኒቨርሲቲን በጣም ማመስገን እፈልጋለሁ። እንግዲህ ሰሞኑን ሚዲያ ላይ እየሰማን ያለነው ትልቅ ኒውስ ትልቅ ዜና አለ። አዲስ አበባ ዩኒቨርሲቲ በጣም ስመገናና ትልቅ ዩኒቨርሲቲ ነው። ትልቅ የሰው ሀብት ያለው ትልቅ የቴክኖሎጂ ሀብት ያለው በከተማችን የሚገኝ ስመገናናና ግዙፍ የሆነ ተቋም ነው። ይሄ ከዚህ ግዙፍ ከሆነ ተቋም ጋር አዲስ አበባ ቱሪዝም ኮሚሽን ለመስራት እድል በማግኘቱ በጣም ደስተኛ መሆናችንን እንገልጻለን። እንግዲህ አዲስ አበባ ቱሪዝም ኮሚሽን በቅርብ የተቋቋመ ትልቅ ተቋም ነው። ቅድም ዶክተር እንዳነሳው ከተማዋን የሚመጥን ስትራክቸር በተለይ በቱሪዝም ዘርፍ በጣም ያስፈልጋታል። አሁን ላይ ከተማችን ሁሉን አቀፍ የልማት እንቅስቃሴ ለዚህ ዋነኛ ምክንያት ነው ብዬ ወስዳለሁኝ። ከጫፍ እስከ ጫፍ መዲናችን በሚገርም ሁኔታ የተለያዩ የልማት ስራዎች እየተሰሩ ነው የሚገኙት። እነዚህ የልማት ስራዎች በአጠቃላይ የቱሪዝም መዳረሻን ከመፍጠር አንጻር ያላቸው ሚና በጣም ከፍተኛ ነው። እነዚህን የቱሪዝም ሀብቶች ደግሞ በአግባቡ ማወቅ፣ ማጥናት፣ መለየት ለቱሪዝም እንዲውሉ ማድረግ በጣም ተገቢ ነው ብለን እናስባለን። ከዚህ አንጻር የአዲስ አበባ ቱሪዝም ኮሚሽን ከተዋቀረበት አላማም ተነስቶ በርካታ ስራዎችን መሰረታዊ የሆኑ ስራዎችን ሲሰራ ቆይቷል። አሁን ላይ ደግሞ በእኛ ኮሚሽን ብቻ መሰራት የማይቻሉ በርካታ ነገሮች አሉ። ይሄን ደግሞ በቅንጅታዊ አሰራር ከተለያዩ ተቋማት ጋር መስራት እጅግ አስፈላጊ ነው ብለን እናምናለን። ለዚህም ዋነኛው የአዲስ አበባ ዩኒቨርሲቲ እንደሆነ እናምናለን። በዚህ ረገድ በብዙ መንገድ ዩኒቨርሲቲው እንደሚያግዘን ተስፋ አለን። በተለይ አሁን ላይ የቱሪዝም ሀብታችንን ከመለየት አንጻር የሪሶርስ ማፒንግ ስራዎች በጣም ያስፈልጉናል። ያሉንን የቱሪዝም ሀብት በአግባቡ ካላወቅን ወደፊት ለምናቅደው ለምንሰራው እንደዚሁም ደግሞ ቀጣይነት ያለው ቱሪዝም እውን ለማድረግ ስለሚያስቸግረን ይሄን የሀብት ልየታ ከዚህ ተቋም ጋር በመሆን በጋራ እንሰራለን የሚል እቅድ ነው ያለን። ከዚህ አንጻር ባላቸው የሰው ኃይል ባላቸው ቴክኖሎጂ ባላቸው እውቀት እና ክህሎት ከኮሚሽናችን ጋር አብሮ ለመስራት ዝግጁ በመሆናቸው እጅግ የላቀ ምስጋናዬን በድጋሚ ማቅረብ እፈልጋለሁ። እንግዲህ ወደፊትም የአዲስ አበባ ቱሪዝም ኮሚሽን በርካታ ስራዎችን ለመስራት አቅዷል። ከዚህ አንጻር ሀብታችንን ለይተን ካወቅን በኋላ ወደፊት የምንሰራቸው ስራዎችን መሰረት የሚጥሉ እቅዶችን በማውጣት የምንሰራ ነው የሚሆነው። አሁን ላይ ባለንም የቱሪዝም ሀብት በአግባቡ ማስተዋወቅ በጣም ያስፈልጋል የሚል እምነት አለን። ይሄን በሙሉ አቅማችን በሙሉ ኃይላችን የከተማዋን የቱሪዝም ሀብት በተለያዩ መንገዶች የማስተዋወቅ ስራዎችን ጀምረናል። ከዚህ አንጻርም አብረን ብዙ ነገሮችን እንሰራለን የሚል ሙሉ እምነት አለን። በድጋሚ አዲስ አበባ ዩኒቨርሲቲ ይሄን ትልቅ አጋጣሚ ስለፈጠሩልን አብሮንም ለመስራት ዝግጁ በመሆናቸው ክቡር ፕሬዝዳንቱንም እንደዚሁም ሁሉንም የአዲስ አበባ ዩኒቨርሲቲ ስታፍ በአዲስ አበባ ቱሪዝም ኮሚሽን ስም እጅግ ማመስገን እፈልጋለሁ። አመሰግናለሁ። ከዚህ ቀደም ስለ አዲስ አበባ በበቂ ያላት ጸጋ ያላት የቱሪዝም ስበት ማዕከል ለማድረግ የተሰራው ስራ ያላትን ጸጋ የሚያክል አይደለም። አሁን ከተማው እንደምታዩት በብዙ እየተቀየረ ነው። ቅድም ኮሚሽነር እንዳነሳው ይሄንን እየተለወጠ ያለውን የአዲስ አበባን ገጽታ በቱሪዝም ጉዳዮች መደገፍ ያስፈልጋል። እንደ አዲስ አበባ ዩኒቨርሲቲ እኛ እዚህ ላይ ትልቅ ስቴክ አለ። አዲስ አበባ እንደ ከተማ የትምህርት ቱሪዝም መዳረሻ እንድትሆን እንፈልጋለን። በቅርቡ የከተማ አስተዳደሩ የወሰነው የዩኒቨርሲቲ መንደር አለ። የዩኒቨርሲቲ መንደር ከ4 ኪሎ እስከ 6 ኪሎ የአሜሪካ ኤምባሲ ድረስ የሚሄድ
ይህን አካባቢ በማልማት የአፍሪካ የትምህርት ቱሪዝም መዳረሻ እንዲሆን እንፈልጋለን። በተመሳሳይ በጤና የተለያዩ ስራዎችን እንደ መንግስት እየተሰሩ ነው። ጠንካራ የማስተማሪያ ሆስፒታል አለን፣ የጥቁር አንበሳ ስፔሻላይዝድ ሆስፒታል። ይህን ሆስፒታል ዘመኑን በሚመጥን መልኩ መልሰን በማደራጀት መልሰን በመገንባት በጤና መስክም የሚደረገውን የጤና ቱሪዝም መዳረሻ መሆንን ትልቅ አስተዋጽኦ ማድረግ እንፈልጋለን። ከሁሉ በላይ ግን ይህ የኢትዮጵያም የአዲስ አበባም ጸጋ የቱሪዝም ጸጋ እንዲለዩ በዛ ላይ አስፈላጊ ቴክኖሎጂ የሰው ኃይል እንዲፈራ በእውቀት የተመራ የቱሪዝም መዳረሻዎች ልየታ የቱሪዝም ግብዓቶችን መስራት እንደ ሀገር ከፊታችን ያሉን ጸጋዎች በትክክል ለመጠቀም ይረዳናል። በተወሰነ አመት ጊዜ ውስጥ በ2 አመት ቢበዛ የኮፕ 32 ኢትዮጵያ ታዘጋጃለች። በመቶ ሺዎች ከዓለም ዙሪያ ይመጣሉ። እነኚህን ማስተናገድ ብቻ ሳይሆን እነኚህን ኮፕ 32ን ከማዘጋጀት ጎን ለጎን ኢትዮጵያ የዓለም ኮንፈረንሶች መዳረሻ መሆኗን እያረጋገጥን ትላልቅ ኢቨንቶች ማስተናገድ የሚችል እንግዳ ተቀባይ የሆነ ማህበረሰብ በቂ የቱሪዝም መዳረሻ ያላት በቂ የሞቢሊቲ መሰረተ ልማት ያላት ማድረግ ያንን በአግባቡ መሸጥ ያንን በእውቀት መደገፍ የዩኒቨርሲቲው ኃላፊነት ይሆናል። ይህንን እንደ ሀገር እንደ ፍላግሺፕ ዩኒቨርሲቲ ደግሞ መንግስት ከለያቸው 5 የኢኮኖሚ ሴክተሮች ቱሪዝም አንዱ በመሆኑ አዲስ አበባ ዩኒቨርሲቲ እንደ ፍላግሺፕ ዩኒቨርሲቲ ደግሞ ለሀገራዊ ፍላጎቶች ምላሽ መስጠት የሚጠበቅበት ዩኒቨርሲቲ ነው። በቱሪዝም ላይ በከተማ ብቻ ሳይሆን እንደ ሀገር የተጀመሩ ስራዎች በእውቀት እንዲደገፉ በቴክኖሎጂ እንዲደገፉ በማማከር ስራ እንዲደገፉ እንፈልጋለን። ይህንን በማድረግ ሀገራዊ ኃላፊነታችንን እንወጣለን። ይሄ ጊዜ ደግሞ ለኢትዮጵያ በጣም ወርቃማ እድል ነው ይዞ እየመጣ ያለው። የከፍተኛ ትምህርት ተቋሞቻችንና ሴክተር መስሪያ ቤቶች ተናበው ተሰናስነው ከሰሩ ትልቅ አቅም አለ። ኢንዱስትሪ ውስጥ ሴክተር ውስጥ ብዙ አቅም አለ፣ ብዙ ፍላጎት አለ። በእኛ በኩል ብዙ አቅም አለ፣ ብዙ ፍላጎት አለ። የአቅም የፍላጎትም መደመር ካመጣን ጠንካራ ዩኒቨርሲቲዎች መገንባት እንችላለን እንደ ሀገር። አዲስ አበባ ዩኒቨርሲቲም ደግሞ ጥንካሬውን አስጠብቆ በአህጉር ብቻ ሳይሆን በዓለም ስመጥር ዩኒቨርሲቲ እንዲሆን እንሻለን። ሴክተሮቻችን ደግሞ ጠንካራ የሰው ኃይል በእውቀት የሚመሩ ሴክተሮች እንዲሆኑ እንፈልጋለን። ቱሪዝምን በተመለከተ ግን ኢትዮጵያን መገዳደር የሚችል በአህጉር ደረጃ ሊነሳ የሚችል ሀገር አይኖርም። ያለንን በሙሉ አውጥተን አሟጠን ብንጠቀም ይሄንን በእውቀት ብንመራው ከኤርታሌ እስከ ሰሜን እስከ ዳሽን ራስ ዳሽን ተራራ ያለበት ሀገር በጣም ሁሉም አይነት እጽዋት ያለበት አዕዋፋት ያሉበት አራዊት ያሉበት የአየር ንብረቱ በጣም ቀዝቃዛም በጣም ሞቃቱም ያለበት እና ለአየር ደግሞ ለአየር መበከል ብዙ ያልተጋለጠና በስፋት ደግሞ የአየር መበከልን እየሰራች ለመቆጠብ ለማዳን እየሰራች ያለች ሀገር ናት። ይሄንን ሽጠን ኢትዮጵያ በአህጉር ደረጃ ብቻ ሳትሆን በዓለም ደረጃ ከትላልቆቹ የቱሪስት መዳረሻዎች እኩል መወዳደር የሚችል ለማድረግ መነሻችን አዲስ አበባ መሆን አለበት። አዲስ አበባ ላይ በርትተን ከሰራን የሀገር ገጽ ናት አዲስ አበባ፣ የኢትዮጵያ መልክ ናት አዲስ አበባ። ለእያንዳንዱ ለሚፈልጋቸው ኮሚሽኑ ለሚፈልጋቸው ስራዎች በውል የሚሰሩ ስራዎች ሊያጋጥሙ ይችላሉ። በትብብር የየራሳችንን ወጪ ሸፍነን የምንሰራቸው ጉዳዮች ይኖራሉ። ሀብት በጋራ የምንጠቀምባቸው በርካታ ጉዳዮች አሉ። አንዱ አዲስ አበባ ዩኒቨርሲቲ አንድ የምርምር ማዕከል አለው። የኢኮኖሚና ማህበራዊ ሪሰርች ኢንስቲትዩት አለ። በዛ ውስጥ አንደኛው የሰስቴናብል ቱሪዝም ሪሰርች ማዕከል አለን። ከዛ ማዕከል ጋር በቀጣይ ዘመን ምን አይነት ዘላቂ የቱሪዝም መዳረሻ ከማድረግ አንጻር ሰፊ ጥናቶች እየተደረጉ ነው በእኛ ማዕከላት። ይህንን የእውቀት መጋራት ጉዳይ ሌላኛው ይሆናል። ምን አይነት ቴክኖሎጂዎች ናቸው የሚለው ቴክኖሎጂ በየጊዜው በየአመቱ ስለሚቀየር ይሄ አጠቃላይ ማዕቀፉን ነው የሚሰጠን።
በእያንዳንዱ ጉዳይ በውል የሚታሰሩ ደግሞ በትብብር የሚሰሩ በመግባቢያ ስምምነቱ መንፈስ ደግሞ ስራ ላይ የሚውሉ ይኖራሉ። ይሄ ዝርዝር ጉዳዩ በእያንዳንዱ ነገር የሚመለሱ ነው። ይሄ ግን ሁለቱ ተቋማት በጋራ ለመስራት በተለያየ ርዕሰ ጉዳዮች ላይ በጋራ ለመስራት የተወሰኑ ዝርዝሮች በመግባቢያ ስምምነቱ ተካተዋል። ያም ሆኖ ግን ይሄ በጣም ሁሉ አቀፍ የሆነ ማዕቀፍ ነው። ይሄ ስምምነትን፣ መግባባትን፣ አብሮ መስራትን፣ አጋርነትን ለማሳየት የሚደረግ ነው። አንዳንድ ጊዜ ስምምነቶች ሲሰሩ የነበሩ ስራዎችን እንዲሁ ቅርጽ ለማስያዝ እንጂ ከከተማው ጋር በበርካታ ጉዳዮች አብረን እየሰራን ነው። ከተማው ለሚሰራቸው ልማቶች ሁሌም እና ለሚወስዳቸው ትላልቅ ውሳኔዎች የዩኒቨርሲቲውን ምሁራን እየተጠቀሙ ነው። ይሄ ግን ፎርማላይዝድ በሆነ መልኩ ከአንድ የከተማው አካል ከሆነው ከኮሚሽኑ ጋር አብሮ ለመስራት የመጣ እንጂ አዲስ አበባ ዩኒቨርሲቲ የሀገርም የከተማው ዩኒቨርሲቲ ነው። አዲስ አበባ ዩኒቨርሲቲ ፎርማል በሆነ አግባብ በተጠየቀና በተፈረመ ብቻ ሳይሆን ፎርማሊም በበርካታ ጉዳዮች ከከተማው ጋር እየሰራ ነው። የዛው አንድ አካል ተደርጎ መታሰብ ይችላል። ይህንን በማድረጋችን ለሀገር የሚጠቅም ትሩፋት እናመጣለን። አዲስ አበባ ዩኒቨርሲቲ ኮሚሽኑ ለሚሰራው ለማንኛውም ጉዳይ ሁሌም ከጎኑ መሆን እንፈልጋለን። ሁሌም ከጎናችሁ መሆኑን በዚህ አጋጣሚ ማረጋገጥ እንፈልጋለሁ። እናመሰግናለን።